ከተወለድኩ ከ7 አመት ጀምሬ አባቴ መምህር ስለነበሩ ያው የአፍ መክፈቻ ቋንቋዬ ያው ቃለ እግዚአብሔር ነው ማለት እችላለሁ። በህፃንነቴ ነው ገና ከ6 አመት ጀምሬ ያውኑ ፊደል ቆጥሬ ውዳሴ ማርያም፣ መልካ ኢየሱስ እስከ ቃል ትምህርት ድረስ ጾመ ድጓ ምዕራፍ ያለውን ቃለ እግዚአብሔር ከአባቴ ነበር የተማርኩት። ከዚያ 12 አመት ሲሞላኝ ወደ ሌላ ቦታ ሄድኩኝ ማለት ነው። ጋዝጊብላ ወረዳ የሚባል አለ። ጻድቅ ቅድስት ማርያም ትባላለች። ከዚያ ሄጄ መርጌታ ይትባረክ አባተ ከሚባሉት መምህር ለመጀመሪያ ጊዜ ቅኔ የተቀኘሁ ማለት ነው። ከዚያ ተመልሼ ወደ ሰቆጣ ወረዳ ተመልሼ አሁን መምህር ይትባረክ ከሚባሉት መምህር እንደገና የቅኔ ትምህርት ማብሰል ጀመርኩ ማለት ነው። ከእርሳቸው ወደ 2 አመት ቆየሁኝ። ከዚያ የቅኔ ትምህርትን በሚገባ ማስነገር ድረስ ጥሩ አድርጌ ቀጸልኩ ማለት ነው። ከዚያ ተነስቼ አሁንም የትምህርት ፍላጎት ስላለኝ ወደ ዜማ ትምህርት ቤት ነው የሄድኩት። አሁንም ወደ ላስታ ተመለስኩና መሀጎ ቅድስት ማርያም ከምትባል ታላቅ ደብር አለች። የእንታ ተስፋው ኤልሳ የሚባሉ ታላቅ መምህር ነበሩ። አሁን የዛሬ ባለፈው አመት ሐምሌ ነው ያረፉት የእንታ ተስፋው ኤልሳ። ከእርሳቸውም አሁንም ምዕራፍ ጾመ ድጓ እስከ ድጓ ድረስ ያለውን ትምህርት ተማርኩ ማለት ነው። አሁንም ከዚያ ተመልሼ እንደገና ወደ ሰቆጣ ወረዳ ተመለስኩና ዝቋል ሽማን ቅዱስ ሚካኤል ከሚባል ቦታ መምህር ሞገስ ካሳይ ከሚባሉ የአቋቋም ትምህርት ተማርኩኝ ማለት ነው። ከዚያ ተነስቼ ለ2 አመት ያህል ትንሽ ስንቅ መያዝ ስላለብኝ አንድ ቦታ ላይ ተቀጠርኩና ለ2 አመት ያህል ትንሽ ስንቅ ከያዝኩ በኋላ ወደ ሰሜን ወሎ ደብረ ብርሃን ቅዱስ ገብርኤል ከሚባል ቦታ የእንታ ክንፌ ከሚባሉት ታላቅ መምህር አሁንም አሉ። ከእርሳቸው አጠቃላይ የድጓ ትምህርት በሚገባ ተምሬ ወደ ደብረ ታቦር ደቡብ ጎንደር ማለት ነው ከምትገኘው ቤተልሔም የድጓ ማስመስከሪያ ቦታ ሄጄ እዚያ ድጓ አስመሰከርኩ ማለት ነው። ከዚያም ተመልሼ አሁንም መማር ፍላጎት ስላለኝ እስቴ ከሚባል ቦታ ዝማሬ መዋሲት ከመምህር ኪነ ጥበብ ተማርኩና በዚያውን አያይዤ ዙር አባ ጽርሐ አርያም ገዳም ላይ ዝማሬ መዋሲት አስመሰከርኩ ማለት ነው። አሁንም ከዚያ ቀጠልኩና ወደ ባህር ዳር ሄጄ ጉርድማ ቅዱስ ገብርኤል ከሚባል መርጌታ መምህር ይትባረክ አካሉ ከሚባሉት መምህር የቀረኝን የቅኔ ትምህርት በሚገባ ለ3ኛ ጊዜ አገባቡን በመቀጸል በቅኔ ትምህርት መመረቅ ችያለሁ ማለት ነው። ከዚያ ተመልሼ እንደ እግዚአብሔር ፈቃድ በ96 ዓመተ ምህረት ተመልሼ ወደ ሰቆጣ ተመለስኩ ማለት ነው። ወደ ተወለድኩበት አካባቢ ከዚያ ለ5 አመታት ያህል ድጓ፣ ዝማሬ መዋሥዕት፣ ቅኔ በማስተማር ቆይቻለሁ። 5 አመት ካስተማርኩ በኋላ አሁንም መጽሐፍ መማር አለብኝ የሚል ውስጥ የተነሳሳና ሌላውን የጨዋታ ትምህርት ብማርም መሰረቱ መጽሐፍ ስለሆነ መማር አለብኝ የሚል ፍላጎት ስላለብኝ በ2001 ዓመተ ምህረት ወደ ቅዱስ ላሊበላ መሄድ ቻልኩ ማለት ነው። ከዚያ ለ9 አመት ሐዲስና ብሉይ ተማርኩኝ። ያን ተምሬ እንደጨረስኩ ነው እንደዚህ ያር ፈቃድ ሆኖ ከዚያ በፊት አዲስ አበባ የሚባል ከተማውን አላውቅም ነበረ። ከዚያ ወደ አዲስ አበባ ሄጄ ለዚህ ማዕረግ በቅቼ እዚያ እንደፈቀደልኝ ይህንን ህዝብ እንዳገለግል በዚህ ሁኔታ እግዚአብሔር ጠርቶኝ አሁን በተቻለ አቅም ቤተ ክርስቲያንን ህዝብን እያገለገልኩ እገኛለሁ ማለት ነው።